ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ወደ ሁለት ማዞሪያ ጎራ ብለናል። እንግዲህ ለውጦች አሉት። እስከ መጨረሻው በመቆየት እንግዲህ አብራችሁ እንድትጎበኙ ጠይቃችኋለሁኝ። የተነሳ ነው እንደምትመለከቱት ሁለት ማዞሪያ ጫፍ ወይም ደግሞ ታውን ስኩዌር አካባቢ ላይ ነን ያለ ነው። የምትመለከቱት ህንጻ እንግዲህ ታውን ስኩዌር ነው። እዚህ የታጠረው ስር በነገራችን ላይ ፐብሊክ ስፔሶች እየተሰሩ ነው የሚገኙት። ክብ ነገሮች አሉ በአጥር እንዳየሁት ማለት ነው። ውስጥ እንኳን አሁን ላይ መግባት ስለማይቻል አንገባም። እኛ የዛሬ ጉብኝታችን ግን የሚሆነው ቀጥታ ወደ ስቴዲየሙ አካባቢ ከዛ መስጊድ ወደ ነበረበት ወደ ታች ድረስ እንደርሳለን። እንግዲህ ሃይላይት ላይ እንዳያችሁት የዚህ የሳይክል መንገድ የሚመስል የተለየ በአስፋልት የተደረገ አለ፣ የእግረኛው መንገድ ላይ ማለት ነው። እንደዚሁም ደግሞ ስቴዲየሙ በነገራችን ላይ በዙሪያው እየታጠረ ነው የሚገኘው ሙሉ ለሙሉ። ከዚህ በፊት ብዙ ክፍት የሆኑ ቦታዎች ነበሩ። እነዛ ነገራቶች አሁን ላይ የሉም። እነሱንም እየጎበኘን እዚህ ደግሞ እስከ አውራሪስ አካባቢ እንደዚሁም ደግሞ በየጥግ ያሉ ህንፃዎች አሁን ላይ እየተጠናቀቁ ነውና እነሱንም የምናይ ይሆናል። እንግዲህ ኮመንት ሴክሽን ላይ ያለውም የአዲሱ የመረጃ ቻናላችን ሰብስክራይብ በማድረግ በየዕለቱ የሚለቀቁ ዕለታዊ መረጃዎች ተካፋይ እንድትሆኑ ጋብዛችኋለሁ። ያው ምሽት ላይ ነው እየለቀቁ ያለሁት። ሪል የሆኑ መረጃዎች አሉ። እሱንም ሰብስክራይብ በማድረግ ተቀላቀሉ። እንግዲህ እንደምታዩት በቀኝ በኩል አሁን ህንፃ ኦልሬዲ እያለቁ ነው የሚገኙት። በተለይ ፊኒሺንግ እየተሰሩ ነው እንደምታዩት። ታች እስክንደርስ ድረስ ብዙዎቹ ኦልሬዲ ሳይጠናቀቁም ኢንተሪየር ፓርታቸው እያለቀ ነው የሚገኘው። አስፋልቱም ኦልሬዲ የጠጠር መንገዱ እሱ እየተሰራ ነው ያለው። እንግዲህ ከስቴዲየሙ ጎንና ፊት ለፊትም ደግሞ ሌሎች ኮሪደር እንዳለ ይታወቃል። የእነሱ መግቢያ የተወሰነ ካየን በኋላ ስቴዲየሙ ወይ ደግሞ ከስቴዲየሙ ፊት ለፊት ጤና ጣቢያ የነበረው ወይም እዚህ የፖሊስ ጣቢያው እሱንም አይተን እሱም ተጀምሯል። አሁን ግንባታው ተጀምሯል እንደሰማሁት። በነገራችን ላይ እዚህ የጤና ሚኒስቴር እንደያዘው ወይም ደግሞ ፖሊስ ጣቢያው ሳይሆን ጤና ጣቢያ የነበረው ማለት ነው ወደዛ ከጤና ጋር የተያያዘ ሊደረግ እንደሆነ ሰምቻለሁ። ስለዚህ እሱንም የተወሰነ ማሳያችሁ ይሆናል ማለት ነው። እንግዲህ ይህ ፕሮጀክት እንደሚታወቀው ያው ሙሉ ለሙሉ የመንገድ ግንባታ ነው። ተደጋጋሚም እንዳልነው በስማርት ወይም ደግሞ እዚህ በኮሪደር ስታንዳርድ የሚሰራ ማለት ነው። የመንገድ ዳር ፖሎቹ ኦልሬዲ እንደምታዩቸው ናቸው። ኦልሬዲ ተገጥመው አልቀዋል። ላይት አሁን ላይ ባይኖርም ማለት ነው። ላይት ያለው እስከ ስቴዲየሙ ድረስ መስቀለኛው መንገድ ድረስ እስከዛ ድረስ ምሽት ላይ ይበራሉ። እነዚህ ገና አልጀመሩም። እነዚህን እየተመለከትን የዛሬ ጉብኝታችን እንዳልኳችሁ ስቴዲየሙ አካባቢ እናጠናቅቃለን። አሁን የደረስነው ያው ዙርጋ ህንፃ አካባቢ ነው። ዙርጋ ህንፃ ማለት በዚህ በስተቀኝ በኩል የምታዩት ህንፃ ማለት ነው። እሱም አሁን እድሳት ተደርጎለታል። በነገራችን ላይ ካፌ ምናምን ተደርጓል። በፊት አዋሽ ባንክ በሚል ነበር የሚታወቀው ረጅም ዓመታት። አዋሽ ባንክ እዚህ ህንፃ ስር አለ። በዛ የተነሳ ሰፈሩም አዋሽ ባንክ አካባቢ ይባል ነበር። ፊት ለፊቱ ደግሞ በዚህ በግራ በኩላችን ደግሞ የሚሰራውን ህንፃዎች አሉ። እነሱ አካባቢ ሰቨናፕ የሚባሉ ሬስቶራንቶች፣ የስጋ ቤቶች ምናምን ነበሩ። ሰቨናፕ አካባቢ ከዛ ወረድ ስንል ደግሞ 22 ማዞሪያ ክሊኒክ ነበር። እሱም አሁን ህንፃ እየተሰራበት ነው ቦታው ላይ። አሁን ክፍት የሆነ ወይም ደግሞ ቪላ ቤቶች የሉም። ኦልሞስት ምናልባት ሆስፒታሉ ቅዱስ ገብርኤል ሆስፒታል አካባቢ ምናምን ካልሆነ በስተቀር እንዳለ የገበያ ማዕከላትና እዚህ ስፍራ ማለት ነው። እነዚህ የምትመለከቷቸው ህንፃዎች በሙሉ እነዚህ አሁን የሴቶች አልባሳት መሸጫ ያው እዚህ ይሄ ሰፈር የሚታወቀው በዚህ በአልባሳት ነው። የወንድም የሴትም ማለት ነው። እንግዲህ የፋሽን ዲስትሪክት ነበር የሚባለው ያሉት ማዞሪያ። ከዛ ውጭ እንግዲህ ጥቅጥቅ ያለ ከፍተኛ ቢዝነስ የሚሰራበት አይነት ሰፈር ነው የነበረው። አሁንም እንግዲህ ህንፃዎች ኦልሬዲ ቶሎ እያለቁ ነው የሚገኙት። ሲጠናቀቁ ደግሞ ሌላ አይነት በህንፃዎች ብቻ የተከበበ ትልቅ ቢዝነስ የሚከናወንበት አይነት ሰፈር እንደሚሆን አያጠራጥርም። እንግዲህ አሁን ወደ 22 ክሊኒኩ አካባቢ ጋር ነው ያለ ነው። ዙርጋ ህንፃ ወረድ ብለናል። ከዛ አውራሪስ ሆቴል በግራ በኩል ደግሞ ቅዱስ ገብርኤል ሆስፒታልን እነሱን እየጎበኘን የዛሬ ጉብኝታችን እንቀጥላለን። ከዛ ደግሞ ውስጥ እዚህ ቀበሌው አለ ወረዳው ማለት ነው፣ ወረዳ 3። እሱም ባለፈው እንዳየነው ትልቅ ህንፃ እየተሰራበት ነው የሚገኘው። እሱንም በዛ በኩል ነው የምናልፈው እነሱን እየጎበኘ። እንደዚሁም ደግሞ በርካታ መንገዱ ዳር ላይ በተለይ ማለት ነው ዋናው መንገድ ይዞ የገበያ ማዕከላት እየተጠናቀቁ ነው የሚገኙት። ይፍን ማከራየት ጀምረናል የሚሉ ጽሁፎች እያየው ነበር እዛ አካባቢ።
እንግዲህ ስለዚህ ዛሬ ጉብኝታችን የ22 ማዞሪያ ነው የሚሆነው። በእርግጥ ተደጋጋሚ እያየነው ነው ያለ ነው። አሁን ላይ የተሰሩ ከሚገኙ በተለይ ይሄ መሀል አካባቢ ካሉ መሀል ከተማ ላይ ከሚገኙ ትልልቅ የመንገድ ፕሮጀክቶች እንደዚሁም ደግሞ የኮንስትራክሽን በከፍተኛ ሁኔታ ካለበት አካባቢ ዋናው ይሄ መስመር ነው። እንደሚታወቀው የ22 ማዞሪያ ወይ ደግሞ ይሄ በድሮ አስመራ መንገድ የሚባለው ይሄ ጎዳና አስፋልቷ እንዳያችኋት ቀጠን ያለች አንድ አስፋልት ነበረች። ከዛ ደግሞ በዛ ላይ በጣም የተበላሸ ነበረው። በተለይ እዚህ አሁን ቦሌ መድኃኔዓለም አካባቢ ወይ የበዓል ንግሶች ወይም ነገሮች ሲኖሩ መንፈሳዊ የሆኑ እንትኖች ሲኖሩ ከፍተኛ የሆነ መጨናነቆች ይኖሩት ነበር። ከዛ ባሻገር ደግሞ መንገዱ ተበላሽቶ ስለነበር ኦልሞስት ይሄ መንገድ ምናልባት ግዴታ የሆነባቸው ታክሲዎች እንደዚህ አይነት ካልሆኑ በስተቀር የሚጠቀሙበት አልነበሩም። በእርግጥ ታክሲዎችን በዚህ መስመር መጫን አይወዱም ነበር። ኢቭን እንትኑ ከመጀመሩ በፊት በጣም ተበላሽቶ ነበር። የገጠር መንገድ ነበር የሚመስለው። ያው ረጅም አመታትም ይሰራል ተብሎ ብዙ አመታት ፈጅቶ ነበር ሳይሰራ። ግንባታው ኦልሬዲ ይሰራል ተብሎ ከታቀደ የቆየ መንገድ ነው። ኢቭን ከአብይ ወደ ስልጣን ከመምጣታቸውን በፊት ጀምሮ ይሰራል ተብሎ ነበር በርካታ ጊዜያት። ከዛ በኋላ በተለያዩ እንደውም ባለፈው ሚዲያ ላይ ሰማሁት በመንገድ ከወሰን ማስከበር ጋር ምናምን በተያያዘ አንዱ ሲጓተት የነበረው የያዘው እሱ እንደነበር ሰምቻለሁኝ። ብቻ በተለያዩ ምክንያቶች ሳይሰራ ቆይቶ ነበር። አሁን ላይ እንግዲህ ይሄኛው ከመስቀለኛው መንገድ ቀደም እኔ እስከ ተነሳንበት የዛሬ ጉብኝታችን ያደረግንበት ማለት ነው እስከሱ ተዘግቷል። አሁን ላይ ጠጠር እየተነጠፈ ነው የሚገኘው። ምናልባት በቅርቡ ቀናቶች ደግሞ በተለይ ከሚጠናቀቁ ፕሮጀክቶች አንደኛው ይሄ ነው የሚሆነው። ሁለተኛ እንግዲህ ኮመንት ላይ የምትጠይቁኝ መንገዶች አሉ። በተለይ ደግሞ እዚህ ወደ አየር ጤና እስከ ወለቴ የሚወስደው መንገድ የጅማ በር የሚባለው ማለት ነው። ወደ ጅማ ምናምን በብዛት ሹፌሮች በዛ አካባቢ መንገዱም በዛ ነው። በርግጥ ያ መንገድ እየተሰራ እንደሆነ ይታወቃል። ኮመንት ላይ ማሳየን እያላችሁ ትጠይቁኛላችሁ። እስኪ እሱንም እንመለከተዋለን። በነገራችን ላይ እሱ አሁን ሙሉ ለሙሉ የኮንትራክተሩ ይድጋለም ኮንስትራክሽን ነበር የሰራው የነበረው። እሱ ሁሉ አቋርጧል። አሁንም መንግስት ነው። ሪዝኑ ደግሞ የሰማሁት በተያዘለት ፍጥነት እየሰራው አይደለም። ስለዚህ ለዛ ሲባል ሁሉ ተቋርጧል እና አሁን የአዲስ አበባ መንገዶች ባለስልጣን መሰለኝ እየሰራው ያለው ያው የመንግስት ተቋማቶች ማለት ነው የሚሰሩት። እንግዲህ ወደ መንግስት ዞሯል። መንግስት እየሰራው ነው እሱ የሚገኘው ማለት ነው። እሱን አንድ ቀን እናያለን። ሌላ አሁን ላይ እንግዲህ መንገድ ኮሪደር ነው እንግዲህ ሌሎች ያሉት የዚህ የሞየንኮ ኮሪደር አለ። እሱን አንድ ቀን እናያለን። ሌላው በቅርቡ ያየነው የዚህ ከአትላስ እስከ ሩዋንዳ የሚሰራ አለ። የቺቺኒያው በቅርብ አይተነዋል። እሱንም እነዚህ የመሳሰሉ የተለያዩ የኮሪደር ልማቶች አሉ። እነሱን እንጎበኛለን። እንግዲህ ትላንትና የፕላዛውን ነበር ያየነው የዚህ ተርሚናሉ ማለት ነው። አድዋ ፒያሳ ጋር የሚገኘው አድዋ ሙዚየም ፊት ለፊት ያለውን እሱን ነበር እንግዲህ የጎበኘነው። ዛሬ ደግሞ ወደዚህ መጥተናል ማለት ነው። በእርግጥ ከትላንትና ሁለት ቪዲዮ ነው ያየነው። የስቴዲየሙ ዙሪያ ከዚህ ከወደ ሞየንኮ አቅጣጫ የሚሄደው ማለት ነው። በስቴዲየሙ አዲሱ መንገድ ሰፋ ያለ መንገድ አለ። እሱም ፕሮጀክት አይተን ነበር ትላንት። ምናልባት ሁለት ቪዲዮ ስለነበሩ የለቀቁት ግራ እንትን ብሏችሁ እንዳይሆን ወሬ ላይ ያያችሁት የምትኖሩት ትችላላችሁ። እሱን ነበር ያየነው። ለማንኛውም አሁን ወደ አውራዲስ አካባቢ እየደረስን ያለ ነው። በዚህ በቀኝ በኩል ይታየኛል አውራዲስ ቅዱስ ገብርኤል ሆስፒታል። እንግዲህ ፊትና ፊት ለፊት ናቸው ሁለቱ የሚገኙት። ቅዱስ ገብርኤልም እንግዲህ አሁን አጥሩ እየተቀየረ ነው። በፊት እንደ ጫካ አይነት ነገር እየወረረው ነበር። እንግዲህ ወደ መንደሩም ገባ ስትሉ በዚህ በአውራዲስ በኩል ጥሩ የሚባሉ የቢዝነስ ኤሪያዎች ነው ያለው። የትምህርት ተቋማትም እንዳሉ በባለፈው ቪዲዮአችን አቅርቤላችሁ ነበር። እንግዲህ ፊት ለፊት የምታዩት ነው አውራዲስ ሆቴል የሚባለው። አሁን ያው ግራውንዱ ላይ በፊት ዳቦ ቤት ነበሩ። አሁን ላይ ሌላ ንግድ ተጀምሮበት አይቻለሁኝ። አልባሳት መሸጫ ሆኗል። የሆቴሉ ማለት ነው የግራውንዱ። በዚህ በግራ በኩል ደግሞ እንደምትመለከቱት እነዚህ ጎጆ ቤቶች የተሰሩበት አንድ ግቢ ነገር ነበር እዚህ ጋር ይሄ ማለት ነው። ቀጥሎ ያለው ያው ሆስፒታሉ ነው። እስከ ታች ድረስ ይደርሳል። በስተጀርባ ነው መግቢያው። ዋና መግቢያው አስፋልት ዳር ላይ አይደለም።
እንግዲህ ፊት ለፊት የምታዩት ነው ሆቴሉ፣ አውራሪስ ሆቴል ያልኳችሁ ማለት ነው። በፊት ብሎ ላይ በስተጀርባ በኩልም ሌላ ሆቴል ግሎሪያ ነው ምናምን የሚባል ሆቴል ነበር። የመኖሪያ መንደር ነው ያለው። ብዙ ቤቶች አሉ በነገራችን ላይ ወደ መንደር ስትገቡ ከበስተጀርባ ማለት ነው። በአንደኛው በዚህኛው አቅጣጫ እንግዲህ እነዚህ የምትመለከቷቸው ይሄ የሆስፒታሉ በር ላይ ነበረው ንግድ ባንክ የነበረበት ነው። እንደዚህ አሁን የሚሰራው ማለት ነው። ወረድ ስትሉ ደግሞ ሌላ ነጭ ህንጻ ኦልሬዲ የተጠናቀቀ ይታየኛል። እሱ ማለት በልብስ ቤቶችና እንደዚሁም እዛም አንድ ዳቦ ቤት፣ ፎቶ ቤት ምናምን ነበሩ። ይሄ አሁን የዞርንበትም በዚህ ማቅጣጫ እንግዲህ አሁን አርሰናል ሻምፒዮን ሆነዋልና ከተማዋ በነገራችን ላይ ሞቅ እያለች ነው በአርሰናል ደጋፊዎች እንዳለምም ይመስለኛል ከ20 ምናምን አመታት በኋላ ወደ ሻምፒዮን ተመልሷል። እንግዲህ ባነሮች ምናምን ትመለከታላችሁ። ለዛ ነው እንግዲህ እያያችሁ ያላችሁት እዚህ ጋር ያያችሁት። ይሄ እንግዲህ ወደ 24 የሚወስደው ሰፈር ነው። ይሄ ከህንጻው በግራ በኩል ማለት ነው። እነዚህ መኪኖች የሚወጡበት ሰፈር ወይ ደግሞ ቀጥታ ወደ አንበሳ ጋራዥ የሚወስደው ይሄ መንገድ ነው። እንግዲህ ሆስፒታሉ ያው አጥር ተሰርቷል ኦልሬዲ። ይሄ እንደምታዩት ነው። እንግዲህ ይሄ ህንጻ ደግሞ ይሄ አዲሱ ማለት ነው። እንግዲህ እንደምታዩት በእርግጠኝነት የዛሬ ወር ብታዩት ምናልባት በጣም ገና የነበረ ግንባታ ላይ ነው የነበረው። አሁን ላይ እንደምታዩት በግራም በቀኝም ከመቼው እንደሚያልቁ ነው የሚገርመኝ። በተለይ እዚህ መንገድ ላይ ያሉ ህንጻዎች ያው አሁን በቃ ቀጣይ ስንመጣ ምናልባት ቢዝነስ ጀምሮ ነው የሚሆነው። ኦልሬዲ እዛ አንድ ፍሎር ላይ ይታየኛል የተሰባሰቡ ሰዎች። ቆይ ዞር ብለን እንመለከታለን። እንግዲህ እነዚህ ግራውንድ ወይም ደግሞ ይሄ በላሜራ የተሰሩ ሱቆች ናቸው የነበሩት። ይሄ ኮሪደር ይሄ መንገድ ከመጀመሩ በፊት ማለት ነው የአልባሳት መሸጫ ነው እንዳለ የነበሩት ብዙዎች። በተለይ በቀኝ በኩል ሌላ አልነበረም። የጋርመንት ወር ደግሞ ወይ ደግሞ የወንዶች አልባሳት መሸጫ ቡቲኮች በርካታ ቤቶች ነበሩ። እንግዲህ ፊት ለፊት እያያችሁት ያለው እነዚህ ሰዎች ያሉበት የዙም ያረኩት ቦታ ማለት ነው። በጣም በቅርብ ቀናት ነው የተሰሩት። እንግዲህ በግራ በኩላችን ያው ሌላ የሚሰራ ተለቅ ያለ ይሄ ህንጻ አለ። ከሱ ወረድ እንዳላችሁ ደግሞ በታች በኩሉ ቀበሌው ነው። እንግዲህ ዛሬ ረጋ ብለን በግራም በቀኝም ያሉ ለውጦችን እያየን ነው የምንቀጥለው። ትንሽ ቀስ ያለ ነገር ሊታያችሁ ይችላል። ብዙም በፍጥነት አይደለም እየተጓዝኩ ያለሁት። እንግዲህ ይሄ ነው ቀበሌው። ከረምቡላ መጫወቻዎች የወጣቶች ሙያ ማለት ነው። በርግጥ ትልቅ ሰዎችም ነበሩ፣ እንደውም ትልቆች ናቸው የሚበዙት። እንደዚሁም ደግሞ የቀበሌ መዝናኛው፣ ከዛ ፕሪንት ማድረጊያ ቤቶች፣ ሱፐር ማርኬቶች፣ የፖሊስ ስቴሽን ኮሚኒቲ ስቴሽን ማለት ነው አነስ ያለች ነበሩበት ቀበሌው ላይ ማለት ነው። አሁን እነዛ በሙሉ ፈርሰው ህንጻው እየተገነባ የሚገኘው ይሄ ሰፊ ቦታ አለ። በነገራችን ላይ ከጀርባውም በጣም ሰፊ ነው ቀበሌው። አነስ ያለች አይደለችም። ሌሎች አዳራሾች፣ የሰርግ አዳራሽ ምናምን አለ። ግሪን ኤሪያ ነበር በፊት እንደ መናፈሻ ማለት ነው። እንግዲህ በዚህ በፊት ለፊት ደግሞ የምታዩቸው በግራ በኩል ያሉት ሆቴል አንዱ የፊት ለፊታችን ሆቴል ነው። ሆሊውድ የሚባለው ሆቴል ነው። ወረድ ስትሉ ደግሞ በፊት ትልቅ የመንግስት ተቋማት፣ ባንኮች የሚገኙባቸው ህንጻዎች እንዲሁም ደግሞ
በቀኙ ደግሞ የምታዩቸው ትንንሽ ቤቶች በሙሉ እነዚህ ተመሳሳዮቹ ሱቅ ነገሮች ማለት ነው። አሁን ከኮሪደር በኋላ የተሰሩ ናቸው እንደ አዲስ። በፊት ላይ ጋርመንቶች ነበሩበት። ከዛ ወረድ ስንል ደግሞ በብዛት ይበዙ የነበሩ የሀገር ባህል አልባሳቶች በእርግጥ አሁን ህንጻዎችም ላይም በብዛት አሉ። ይሄ በድሪያ ሞል የሚባለው ነው። እንግዲህ ስቴዲየሙም ከርቀት ይታየኛል። ወደዛ እየተጠጋን ያለ ነው። ይሄ ነጩ ደግሞ ፍሪደም የሚባል እንትን ነበረው። ምንድነው ናይት ክለብ ነበር። በዚህ በግራ ደግሞ አሁን በዞርኩበት አቅጣጫ ወደ ውስጥ የሚያስገባ መንገድ አለ በደንብ ካላለ። እዛ በኩል በዚህ ደግሞ የሀገር ባህል መሸታ ቤት ነው ይባል እንደዛ ነበር። እነ ቱፓክ ምናምን እንትን የሚሉበት ማለት ነው። አዝማሪዎች የሚገኙበት የምሽት ሬስቶራንት ነበር። ይሄ ነው እንግዲህ ሆሊውድ ሆቴል ያልኳችሁ። ቀኙ ደግሞ ያው ጋርመንት ቤቶች የነበሩበት ስፍራ ነው። አሁን ወዴት እንደሄዱ አላውቅም። በእርግጥ አንዱ አለ አሁንም፣ ምናልባት ከእድሳቱ በኋላ ሊመለሱ ይችላሉ። አዲስ አበባ ውስጥ ትልቁ የሚታወቀው የጋርመንት ኤሪያ ይሄ ነው የነበረው። ጋርመንት ስላችሁ የሰፈሩ ሳይሆን የጋርመንት መሸጫዎች ማለት ነው። ጋርመንት እንግዲህ ኃይሌ ጋርመንት የሚባል አለ ወደዚህ ወደ ገላን ወይ ደግሞ ወደ ወሰን ምናምን ከመሄዳችሁ በፊት ሀና ማርያም አለፍ እንዳላችሁ ለምን እንደተባለ ግን አላውቅም። ምናልባት እዛም ጋርመንት ሊሆን ይችላል መነሻው። እሱን ሂስትሪውን አላውቅም፣ ግን ኃይሌ ጋርመንት ይባላል ያ ሰፈር። በነገራችን ላይ አይተነዋል ከዚህ በፊት በኮሪደር ከዚህ ከሳር ቤት አቅጣጫ በመካኒሳ ሴሚናሪየም አድርገን በጀርመን ያ መደዳ እንደተመረቀ አካባቢ የቆያችሁ ቤተሰቦች የምታስታውሱት ይመስለኛል። ያ ደግሞ ረጅም ርቀትና የሚገርም ኮሪደር ከተሰራባቸው ሰፈሮች አንዱ ያ መስመር ነው። ከሳር ቤት ተነስቶ እስከ ጋርመንት ፉሪ ምናምን እያለ ይሄዳል። በአንድ ወቅት የተመረቀ ኮሪደር ነው። እንግዲህ እዚህ ጋም በተመሳሳይ የአልባሳት ቤቶች ነበሩበት፣ ጋርመንቶች ነበሩ። የሀገር ባህል ልብስ መሸጫው ህንጻዎቹ ላይ ይታዩኛል። አሁንም እዚህ አካባቢ ነበረው። ይሄ በግራ በኩል ያለው ህንጻ ብቻ ነው የነበረው ይሄ ማለት ነው። ይሄ ከዛ ውጪ እነዚህ ህንጻዎች በሙሉ የቅርብ አመታት ናቸው። ይሄኛው የሆነ ፕሪንት የሚያደርጉ ምንድነው አድቨርት የሚያደርጉ አንድ የሆነ ድርጅት ነበረበት። እንግዲህ ወደ ጤና ጣቢያው መስቀለኛው መንገድ ጋር ደርሰናል። በግራም በቀኝም ያው ሁለቱም ጋር የሚሰሩ ኮሪደሮች አሉ። አንዱ የስቴዲየሙ ፓርት ሲሆን ሁለተኛው ደግሞ በስተቀኝ የሚወስደው ወደ አዲሱ ቺቺን የሚወስደው የመንገድ ኮሪደር ነው ያለው። እኛ ፊት ለፊታችን እንሻገራለን። ስቴዲየሙን ገባ እያልን እንመለከታለን። በታችኛው በኩል ኮንስትራክሽኖች አሉ። እንደዚሁም ደግሞ በተመሳሳይ ጤና ጣቢያ ከነበረውም ጀርባ ላይ መንገድ የሚሰራ ኮሪደር አለ። እሱም ኮመንት ላይ ጠይቃችሁኛል። እስኪ እሱም በቅርቡም እናያለን፣ እንመለከተዋለን እሱንም። ይሄም እዚህ ቦታ ላይ ጋርመንት ነው የነበረው ህንጻ። ለማንኛውም የዛሬ ጉብኝታችን ኦልሞስት ወደ ማገባደድ እየደረስን ነው የምንገኘው። አንድ 6 ደቂቃ ነው የቀረን። እንግዲህ ስቴዲየሙ በቅርቡ አይተናል። ዙሪያውን ውስጥም ገብተን አይተን ነበር። ከ4-5 ቀን ቢሆነው ነው ወንበር ገጠማ ተጀምሯል የሚል አንድ ቪዲዮ ሰርቼ ነበር። የኤጂ ግሬስ ሌላው እዚሁ አካባቢ የተሰራው የቅርቡ ህንጻ ነው። ሀሳብ ጨርሻለሁኝ። ተሻግሬ የጤና ጣቢያ ውስጥ ገባ ብለን እንመለከታለን። ከዛ
ስቴዲየሙ ዙሪያ አስፋልት እየተደረገ ነው ብያቸዋለሁኝ። እዚህ የሳይክል መንገዱ ማለት ነው እግረኛ ወክ ማረጊያው ላይ የዋናው መንገድ እንኳን ኦልሬዲ አስፋልት እንደሆነ ይታወቃል። እሱንም እንመለከታለን። የስቴዲየሙ የዙሪያ አጥር ግንባታ እንደዚሁም ደግሞ ውስጡ ላይ ዙሪያው ላይ ምን እየተሰሩ እንደሆነ እንመለከት ይሆናል። እንግዲህ ወደ ኢምፔሪያል የሚወስደው መንገድ ነው። ምናልባት ማታውቁት ካላችሁ ወደ ገርጂ ከዛ አቅጣጫ የሚመጡ ናቸው እነኚህ። ተቃራኒው ያው አዲሶች እቺን ያብያቸዋለኝ ወደ አክሱም ሆቴል ወደ 22 ጌታውን በሻ አካባቢ የሚያስወጣው መንገድ ነው። ቀጥታ ተሻግረን እኛ ፊታችን ወደ ቦሌ መድኃኒዓለም አዙረን ወደዛ እንቀጥላለን። እስካሁን ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው ማመሰግነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሁለቱንም ኮሜንት ሴክሽን ላይ ያለውም ሰብስክራይብ ብታደርጉ ደስ ይለኛል። መረጃ ተካፋይ እንድትሆኑ ማለት ነው። የዛሬ ጉብኝት በዚህ ነው የምናጠናቅቀው። ሌላ ነገ ደግሞ በአዲስ ፕሮጀክት እንመለሳለን። ያው እያያችሁ እንዳላችሁት እዚህ ጋር ኮንስትራክሽን ግንባታ አለ። ጤና ጣቢያ ኦር ፖሊስ ስቴሽን የነበረው ማለት ነው። በእርግጥ ቆይቷል። ይሄኛው እዚህ መንገድ ላይ ካሉ እንትኖች እንዳሉት አይነት ኮንስትራክሽን አይደለም። ተሻግሬ ወደ ስቴዲየሙ አቅጣጫ ነው የምናመራው። ወደዛ እንጎበኛለን። እስከቻላችሁት እንድትጎበኙ ጋብዛለሁኝ። ሀሳብ ስላጠረ እንግዲህ ተደጋጋሚም ስላልነው አዳዲስ እንትኖች ከሌሉ የምታወሩት ድጋሚ አሰልቺ እንዳይሆን ነው። መልካም ጊዜ። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ቻው።